ውእቱ ወልድየ ዘአፈቅር ወሎቱ ስምዎ። ልጄን ስሙት፣ እርሱን ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 13 ቀን ወር በገባ በ13 የዚህ ዓለም አምጭና አስገኝ እግዚአብሔር አብ ይባላል። በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዎ፣ ልጄ እርሱ ነውና፣ አንድም ልጄ ይህ ነውና እርሱን ስሙት። ወልድ ኢየሱስ ክርስቶስ በዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል መጥቶ በላዩ ላይ ሲያርፍ እግዚአብሔር አብ በደመና ውስጥ መጣና፣ አዎ ይህ ልጄ ነው እርሱን ስሙት አለን። በማቴዎስ ወንጌል ምዕራፍ 17 ላይ በደብረ ታቦር ወአዕረጎሙ ደብረ የዋህ እንተ ባሕቲቶሙ ጴጥሮስና ዮሐንስን ያዕቆብን ይዞ ወደ ደብረ ታቦር ተራራ ወጣ። ከብሉይ ኪዳን በመቃብር ውስጥ ከነበሩ ሙሴን፣ በብሔረ ሕያዋን ከነበሩ ኤልያስን አመጣና ከሐዋርያት 3ቱን ከነቢያት 2ቱን 5ቱን ማለት ነው 5ቱ አዕማደ ምስጢር ወደ ደብረ ታቦር ይዞ ወጣና ወተወለጠ አርያሁ በቅድሜሆሙ ወአልባሲሁኒ ኮነ ጻዕዳ ከመ በረድ። አዎ ሙሴ ፊትህን አሳየኝና ይበቃኛል ብሎት ስለነበረ ዛሬ ላይ አትችልም፣ በመጨረሻው ሰዓት ግን ታያለህ ብሎት ነበርና ጥያቄን የሚመልስ አምላክ ስለሆነ የሙሴን ጥያቄ ለመመለስ ሙሴን አመጣ። ኤልያስም ብቻዬን ቀርቻለሁ ብሎ ነበርና ይልቁንም ደግሞ ምኞትም ስለነበረው እርሱን ለማየት ኤልያስን አመጣ። ጴጥሮስና ዮሐንስ ያዕቆብንም እነዚሁን ወሰደና ወተወለጠ አርያሁ በቅድሜሆሙ በፊታቸው አርያ ገጹ ተለወጠ። ወአልባሲሁኒ ኮነ ጻዕዳ ከመ በረድ ልብሱም እንደ በረዶ ነጭ ሆነ። አዎ በዚህን ጊዜ አዎ ሙሴም ኤልያስም ጴጥሮስ ዮሐንስ ያዕቆብም ደነገጡ። አዎ ወደቁ። በዚህን ጊዜ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዎ፣ አብ መጣና ይህ ልጄ ነው እርሱን ስሙት አለና እነሆ አብ ፈነወ ለወልዱ ውስተ ዓለም፣ አብ ልጁን ወልድን ወደ ዓለም ላከው ተብሎ ነበርና የላከው ልጁ በዮርዳኖስ ሲጠመቅ ውረድ ተወለድ ያልኩት ልጄ እርሱ ነው እርሱን ስሙት አለ። በደብረ ታቦር ደግሞ ብርሃነ መለኮቱን ሲያሳይ እርሱ ልጄ ነው እርሱን ስሙት ብሎ ሲናገር እናያለን። ባጭሩ አብ ማለት አባት ማለት ነው። እግዚአብሔር አብ ማለት እግዚአብሔር አብ ማለት የዚህ ዓለም አስመጭና አስገኝ ማለት ነው። አብ ማለት አባት ማለት ነው። ይህ ስም ከዘለዓለም ለእግዚአብሔር ከወልድና ከመንፈስ ቅዱስ ጋራ ከወልድና ከመንፈስ ቅዱስ ጋራ ለነበረው ለእግዚአብሔር አብ የህላዌ ወይም የአነዋወር ስሙ ነው። ለምሳሌ አሁን መንፈስ ቅዱስ ስንል ለወልድና ለአብና ለወልድ የአነዋወር ስም መንፈስ ቅዱስ ከአብ ከወልድ ጋራ ላለው ለመንፈስ ቅዱስ የአነዋወር ስም ነው። አብ ስንል ደግሞ ከወልድና ከመንፈስ ቅዱስ ጋራ ለነበረው ለእግዚአብሔር አብ የአነዋወር ስም ነው ማለታችን ነው። ድርገመው። አብ ስንል ከወልድና ከመንፈስ ቅዱስ ጋራ ለነበረው ለእግዚአብሔር አብ የአነዋወር ወይም ደግሞ የህላዌ ስሙ ነው ማለታችን ነው። መንፈስ ቅዱስ ደግሞ ከአብ ከወልድ ከመንፈስ ቅዱስ ጋር አብሮ ለነበረው ለመንፈስ ቅዱስ የህላዌ አንድም የአነዋወር ስሙ ነው ማለታችን ነው። ወልድ ደግሞ ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ደግሞ ለአብና ለወልድ ሕይወታቸው ወይም እስትንፋሳቸው ነው። ስለዚህ እግዚአብሔር አብ ስንል አባት ማለታችን ነው። ለዚህ ነው ኢሐሰሰ እመ በሰማያት ወኢረከበ አብ በዲበ ምድር። እግዚአብሔር ወልድ በቅድመ ዓለም ከአብ ያለ እናት
እግዚአብሔር ወልድ ድህረ ዓለም ከድንግል ማርያም ያለ አባት ተወለደ ብለን የምናስተምረው ለዚህ ነው ማለት ነው። ስለዚህ አብ ማለት አባት ማለት ነው። ይህ ስም ከዘለዓለም ከወልድና ከመንፈስ ቅዱስ ጋር ለነበረው ለእግዚአብሔር አብ የህላዌ ወይም ያነዋወር ስሙ ነው ማለታችን ነው። አንደኛው ይህ ነው። ይህን እንግዲህ በማቴዎስ ወንጌል 28 19 ላይ ሐዋርያትን ወደ ዓለም ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ ብሎ እንግዲህ በዚህ ስም ሲልካቸው እናያለን ማለት ነው። እንደገና ቅዱስ ጳውሎስም በሁለተኛ ቆሮንቶስ 13 14 ላይ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ቸርነት ወይም ህብረት በመካከላችን ይደር ብሎ ሶስቱ እንደማይለዩ ይነግረናል። ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እስከ 2 ባለው ኢየሱስ ስለ ሰማያዊ አባት ሲናገር ብዙ ጊዜ አብ ብሎ ጠራው። ኢየሱስ እኔና አብ አንድ ነን ዮሐንስ 10:30 ላይ እኔና አብ አንድ ነን። የዮሐንስ ወንጌል ምዕራፍ 14:28 ላይም እኔ በአብ እንዳለው አብ በእኔ እንዳለ ታውቁ ዘንድ ይህንን ወቁ ይላችኋል። ምን ይላል? እይደንግጽክሙ ቁጥር 1 ጀምሮ ምዕራፍ 14 ቁጥር 1 ጀምሮ እይደንግጽክሙ ልባችሁ አይደንግጥ፣ በአባቴ እመኑ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። በእግዚአብሔር መንግስት ማለት ነው። ጻድቃን በክብር የዋሃን በክብር ሁሉም እንደየስራቸው። ለምሳሌ ዛሬ ክረምት ነው። ክረምት ላይ ገበሬው እንደዘራው ነው ጥቅምት ላይ የሚያቅደው ማለት ነው። የሰማዩን ዝናብ ሳይሳቀቅ መሬት ላይ ያለውን ጭቃ ሳይጸየፍ የዘራ ጠንካራው ገበሬ መልካሙ ገበሬ ያዕቆብ እንደሚነግረን መልካሟ መሬት ለመልካሙ ገበሬ የፊተኛውንና የኋለኛውን ዝናብ ታግሶ ለሚዘራ ገበሬ እነሆ የሚዘንበውን ከላይ የሚወርደውን ዝናብ ተቀብላ ታበቅልለታለች፣ ታብብለታለች፣ ታፈራለታለች። ቅዱስ ጳውሎስ ዕብራውያን 6:7 ላይ ይህንን ነው። እነሆ በላዋ ላይ የሚወርደውን ዝናብ የምትቀበል መሬት እነሆ ቀዳማዊ ሳደ መጀመሪያ ቡቃያ፣ ከዚያ ልምላሜ አበባ፣ ከዚያ ፍሬ ታስገኛለች እያለ ቅዱስ ጳውሎስ ሲናገር እንሰማለን። ታዲያ በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ልባችሁ አይደንግጥ፣ በእኔም እመኑ፣ በአባቴም እመኑ። በአባቴ ቤት ብዙ መኖሪያ አለ። እኔ እሄዳለሁኝ እመጣለሁ። እኔ ካለልኩኝ እናንተ አትሄዱም፣ እኔ ከሄድኩኝ ግን እመጣለሁ። ሀብሃሎኩ አነ ህየ ተሃልው ምስሌ፣ እኔ ባለሁበት እናንተም ትኖራላችሁ። በአባቴ ቤት በመንግስተ ሰማያት ብዙ መኖሪያ አለ። ስለዚህ እኔ በሄድኩበት እናንተም ትሄዳላችሁ አለና ሲነግራቸው እነሆ ቶማስ ምን አለ? አንተ የሄድክበትን አንድም የምትሄድበትን መንገድ እኛ ወዴት እናውቃለን አለ። በዚህን ጊዜ ነው መለሰና እኔ መንገድም ሕይወትም እውነትም ነኝ፣ በእኔ በኩል ወደ አብ ትሄዳላችሁ ትቀርባላችሁ አለ። በዚህን ጊዜ ፊልጶስ ደግሞ ቀጠለና ምን አለ? ጌታ ሆይ አንድ ጥያቄ አለኝ አለ። ምንድን ነው አለ? አብን አሳየንና ይበቃናል አለ። በዚህን ጊዜ ጌታ መለሰና ምን አለ? እኔን አታውቀኝም እንዴ? 3 ዓመት ከ3 ወር ከኔ ጋር ስትቆዩ እኔን አታውቁም ታውቃላችኋልና። ጥያቄውን በጥያቄ መለሰና ጠየቃቸው። እናውቃለን አሉ። እንግዳስ እኔ ማለት አብ ነኝ፣ አብ ማለት እኔ ነው። እኔ በአብ አብ በእኔ እንዳለ እንድታውቁ አለና አብ ወልድ መንፈስ ቅዱስ እንደማይለያዩ ሲነግረው፣ ነገር ግን በመለኮት በአገዛዝ በስልጣን በዚህ አንድ እንደሆኑ ልብ አድርጉ። በመለኮት በስልጣን በአገዛዝ በህልውና አንድ ናቸው ይላል። ለምሳሌ ምስጢረ ሥላሴ ላይ ማን ፈጠራችሁ ስንባል ሥላሴ ስንት ናቸው ስንባል አንድም ሦስትም ናቸው። እሺ በሦስትነታቸው በስም በአካል በግብር እንልና በስም አብ ወልድ መንፈስ ቅዱስ። እሺ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። እሺ በመለኮት በአገዛዝ በስልጣን በዘላለማዊነት አንድ ናቸው ይልና በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። በአካል ደግሞ ለአብ
ፍጹም ገጽ ፍጹም መልክ አለው ለወልድም ለመንፈስ ቅዱስም ይህ ያላቸው ብሎ ነው የሚያመጣው። ስለዚህ አብ ወልድ መንፈስ ቅዱስ ቅዳሴ ማርያም ላይ ምን ይላል? አብ ወልድ መንፈስ ቅዱስ ይልዩ፣ አብ ወልድ መንፈስ ቅዱስ ያስባሉ፣ አብ ወልድ መንፈስ ቅዱስ ያሰለጥናሉ፣ አብ ወልድ መንፈስ ቅዱስ ይገዛሉ፣ ይፈርዳሉ፣ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ እያለ አባ ሕርያቆስ አንድ አድርጎ ሲናገር እንሰማለን። እሺ ወደ ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ ደግሞ እንምጣ። ምን ይላል? ንስግር ለአብ ንስግር ለወልድ ንስግር ለመንፈስ ቅዱስ። እነሆ ለአብ ለወልድ ለመንፈስ ቅዱስ እንስገድ ይላል። አባ ጊዮርጊስ ዘጋስጫ ደግሞ ንስግር ለአበ ብርሃናት ወለወልድ ዋህድ ወለመንፈስ ቅዱስ ጳራቅሊጦስ። አየው ንስግድ ለአበ ብርሃናት ለብርሃናት አምላክ እንስገድ። አዎ ወለወልድ ዋህድ አንድ ለሆነ ልጁ እንስገድ። ወለመንፈስ ቅዱስ ጳራቅሊጦስ መንፈስ ቅዱስ ጳራቅሊጦስ አንድም ጰራቅሊጦስ ለተባለ መንፈስ ቅዱስ እንስገድ ብሎ አንድነታቸውን ሲገልጥ እንመለከታለን ማለት ነው። ይህንን ነው የሚነግረን። ለምሳሌ አብ አንሶ ለወልዱ እሙታን ይላል ቅዱስ ያሬድ። አብ አንሶ ወልድ አንሶ ቢል ያው ነው። አው ወልድ አንሶ ብንል በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነሳ ማለታችን ነው። አብ አንሶ ብንል ለምሳሌ እሱ ምን ይላል? አብ አንሶ ስንል እነሆ ተነሳ ነው፣ ፈቃዱን ነው። ወልደ አንሶ ብንል ወተንሳይኩ በፈቃደ ባሕቲት ይላል፣ በራሴ ፈቃድ ተነሳሁኝ ይላል ማለት ነው። ይህን ነው የሚናገር። ይቀጥልና ምን ይላል? እዚሁ ወደ ወንጌሉ እንድና የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኢየሱስ እኔና አብ አንድ ነን ይልና ኢየሱስ በትምህርቱ ውስጥ ብዙ ጊዜ በአብና በእርሱ መካከል ይለያል። ስለዚህ ይህ አንድነት የመለኮት እንጂ የአካል አይደለም ማለት ምንድነው? በአገዛዝ በስልጣን በመለኮት አንድ ናቸው ነው። በሌላ መልኩ ለምሳሌ በግብር ብንል የአብ ግብሩ መውለድ ነው፣ የወልድ ግብሩ መወለድ ነው፣ የመንፈስ ቅዱስ ግብሩ መስረጽ ነው። ለምሳሌ መንፈስ ቅዱስ ተወለደ አንልም፣ መንፈስ ቅዱስ አሰረጸ አንልም። አያችሁ፣ አሁን ምንጩን እንመልከት። አብ ለወልድ አባት ነው፣ ለመንፈስ ቅዱስ አስራጺ ነው ማለት ነው። ስለዚህ አሁን አንድነታቸው የምንለው በመለኮት በአገዛዝ በስልጣን በህልውና ነው ማለት ነው። ይህን ነው አብ ወልድ መንፈስ ቅዱስ ይህልዩ፣ ያስባሉ፣ ያሰለጥናሉ፣ ምስክር ይሆናሉ እያልን የምንናገረው ለዚህ ነው ማለት ነው። ስለዚህ በስብከቱ ይህንን ይናገር ነበር። ኢየሱስ ክርስቶስ በዚህ ዓለም ሳለ እየተመላለሰ ሲያስተምር ይህን ድንቅ ነገር ይናገር ነበር ይላል እና በዮሐንስ ወንጌል ምዕራፍ 5:19 ላይ እንደዚህ ይለናል። ዮሐንስ ወንጌላዊ በጻፈው ጽሑፍ ላይ እንደምናውቀው ዮሐንስ ወንጌላዊ ሐዋርያ ነው እና በእኔ ያመነ ቢኖር የዘላለም ሕይወት አለው፣ በእኔ ያላመነ ቢኖር የዘላለም ሕይወት የለውም ይልና እኔ አባቴ የሰራውን እኔ እሰራለሁ፣ እኔ የምሰራውን አባቴ ሰርቶታል፣ እኔና አባቴ አንድ ነን ብሎ በስራ አንድ መሆናቸውን ይገልጣል። ለምሳሌ አባቴ እስከ ዛሬ ድረስ ይሰራል፣ በሰንበት ሙታንን አንስቷል፣ ዕውራንን አብርቷል፣ እኔም ደግሞ የአባቴን ስራ እሰራለሁ ይልና ሰንበትን ሻርክ ሲሉት ምን አለ? እኔ አባቴ የሚሰራውን ስራ ነው የምሰራው እንጂ አባቴ ያልሰራውን ስራ አልሰራም ብሎ ሲመሰክር እንሰማዋለን ማለት ነው። ኢየሱስ የአብን ፈቃድ አደረገ፣ ሰዎችም በእርሱ ብቻ ወደ አብ እንደሚደርሱ ተናገረ። ዮሐንስ 6:46 ላይ በእኔ በኩል ሰዎች ወደ እግዚአብሔር አብ ይቀርባሉ፣ መንገድም ሕይወትም እኔ ነኝ ማለት ይሄ ነው። እንግዲህ ምን ማለት ነው? እኔና አብ አንድ ነን። እኔን ያላወቀ አባቴን አያውቅም። ለምሳሌ በማቴዎስ ወንጌል 10:44 ጀምሮ ስንመለከተ እኔን የላከኝን አወቀ። እኔን የተቀበለ የላከኝን ተቀበለ። የላከ ማን ነው? አብ። የተላከ ማን ነው? ወልድ። እኔን የተቀበለ የላከኝን ተቀበለ። ነቢይን የተቀበለ የነቢዩን ዋጋ ነቢዩን የተቀበለ የነቢዩን ዋጋ ያገኛል። ጻድቁን ነቢዩን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። ጻድቁን በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል ብሎ እኔን የተቀበለ አብን ተቀበለ፣ ነቢያትን የተቀበለ የላከውን ተቀበለ ማለት ነው እያለ ይናገራል ማለት ነው። በዮሐንስ ወንጌል
ምዕራፍ 5 ቁጥር 19 ላይ በምናገኘውና 14:28 ላይ በምናገኘው እኔን ታውቁኛላችሁ? አዎ እኔን ካወቃችሁ አብን አወቃችሁ፣ እኔን ካያችሁ አብን አያችሁ፣ አብ ወልድ መንፈስ ቅዱስ አንድ ነን ብሎ ሲመሰክር እንሰማለን። ኢየሱስ የአብን ፈቃድ አደረገ፣ ሰዎችም በእርሱ ብቻ ወደ አብ እንደሚደርሱ ተናገረ ይልና የዮሐንስ 14:6 ላይ በእኔ በኩል እኔ መንገድም ሕይወትም እኔ ነኝ እውነትም እኔ ነኝ፣ ወደ አብ መሄድ የሚቻለው በእኔ በኩል ነው አለ። አንዳንዶች በሩ እኔ ነኝ ሲል ከኢየሱስ ውጭ ምንም ወደ እግዚአብሔር ወደ መንግስተ እግዚአብሔር መግባት እንደማይቻል ወደ መንግስተ ሰማያት መግባት እንደማይቻል አድርገው ይናገራሉ። ምን ማለት ነው? እኔና አብ አንድ ነን እያለ ነው እንጂ እነሆ ነቢያት መንገድ ናቸው። ማንን ለማግኘት? ኢየሱስ መጀመሪያ የነቢያት መንገድነት ድንግል ማርያምን ለማግኘት ነው። ምንድን ነው? አምላክ ከድንግል ማርያም ይወለዳል እያሉ ትንቢት ተናግረዋል። መንገድ ናቸው። ድንግል ማርያም ደግሞ መንገድ ናት። ክርስቶስን ለማግኘት ክርስቶስን ያገኘነው በእሷ ነውና ማለት ነው። ቤተክርስቲያን መንገድ ናት። በእሷ ማን እናገኛለን? ኢየሱስ ክርስቶስ እናገኝ ምኑ ስጋውና ደግሞ እናገኛለን ማለት ነው። ስለዚህ ሐዋርያት መንገድ ናቸው። አዎ ክርስቶስን አገናኝተውናልና። እነሆ ጻድቃን መንገድ ናቸው፣ እውነተኞች ናቸው። እውነተኛውን እግዚአብሔር አገናኝተውናል። ስለዚህ ቤተክርስቲያን መንገድ ናት። አዎ ወደ እግዚአብሔር መቅረቢያ ማለት ነው። ድንግል ማርያም መንገድ ናት። ድንግል ማርያምን አግኝተን ማለት ነው ኢየሱስ ክርስቶስን አግኝተንባታል። ነቢያት መንገድ ናቸው። በተስፋ በሱባኤና በትንቢት ኢየሱስ ክርስቶስ እንደሚወለድ መንገድ ጠረጉና ተናገሩ። በእነሱ መንገድ ማንን አገኘ ነው? ኢየሱስ ክርስቶስን አገኘ ነው ማለት ነው። ስለዚህ መንገዱ በሩ እኔ ነኝ ሲል ምን ማለት ነው? እኔና አብ አንድ ነን። ምንድን ነው ያለው? አብ እኔን እንደላከኝ እኔ ደግሞ እናንተን እልካችኋለሁ ይልና እኔን የላከ አብ ደግሞ መንፈስ ቅዱስን ይልክላችኋል አለ። እኔን ውረድ ተወለድ እያለ ክፍል መንፈስ ቅዱስን ደግሞ ሂድና በእናንተ መጥቶ እነሆ እንዲፈስና ምስጢር እንዲገልጥላችሁ፣ ፍርሃትን እንዲያስወጣላችሁ፣ እውነትን እንዲያናግራችሁ፣ በሃይማኖታችሁ እንድትጸኑ፣ መከራውን ስደቱን፣ ረሃቡን፣ ጽሙን እንድትችሉ መንፈስ ቅዱስ ያደርጋችኋል ብሎ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ እንደሆነ ይናገራል። በነገራችን ላይ አብ እንደ ልብ፣ ወልድ እንደ ቃል፣ መንፈስ ቅዱስ እንደ እስትንፋስ ነው። ሰው ለምሳሌ ሶስትነት አለው። ልብ አለው ማሰብ ማለት ነው። ቃል አለው ይናገራል ማለት ነው። እስትንፋስ ነው ይተነፍሳል ማለት ነው። ልባችን እንደ እግዚአብሔር አብ፣ ቃላችን እንደ እግዚአብሔር ወልድ፣ እስትንፋሳችን እንደ እግዚአብሔር መንፈስ ቅዱስ ነው ማለት ነው። እሺ ሌላም አንድ ዳዊት እንድርገም። መዝሙር 33 ላይ ምን ይላል? ሳህሉ ለእግዚአብሔር አለ መላምረ ሳህሉ ለእግዚአብሔር መላምረ የእግዚአብሔር ቸርነት ምድርን መላ አለ። ወበቃለ እግዚአብሔር ጸና ሰማያት በእግዚአብሔር ቃልም ሰማያት ጸኑ። ወምስትንፋሰ አፉ ኩሉ ኃይሎሙ እነሆ መላእክቱም በእስትንፋሱ አለና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲል እንመለከተዋለን ማለት ነው። እንጨምር። ከኔ አብ ይበልጣል አለ። ምን ማለት ነው? ወልድ ሰው ሆኖ በምድር ሳለ በፈቃዱ ለአብ በመታዘዙ ውረድ ተወለድ ተብሎ መጥቷልና ከኔ ምን አብ ይበልጣል አለ። አሁን ይሄ ማለት ስራውንም ጨርሶ ወደ አብ ተመለሰ። ዮሐንስ 14:28-31 የአብና የወልድ ክብር አንድ ነውና አብ ስንል ከወልድ ይቀድማል ማለት ሳይሆን የህላዌ ስም መሆኑን እናያለን። ይበልጣል አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ተብሎ ስለተቀመጠ እንጂ እነሆ አንዱ ይበልጣል አንዱ ያንሳል ማለት አለው። ምክንያቱም በአገዛዝ በስልጣን በህልውና በመለኮት በአነዋወር በዚህ አንድ ነው። ግን ምንድን ነው ሶስትነታቸው ብለን ስንል ግን አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ተራጺ። አሁን አብን አባት፣ ወልድ ልጅ፣ መንፈስ ቅዱስ ተራጺ። እንደገና ደግሞ በግብር ስንል አብ ይወልዳል፣ ወልድ ይወለዳል፣ መንፈስ ቅዱስ ይወለዳል። በመለኮት ስንል ምንድን ነው አንድ ናቸው፣ ምንም ልዩነት የላቸውም ማለት ነው። እና ወር በገባ በ13 እግዚአብሔር አብ እንላለን። እግዚአብሔር አብ ማለት ይህ ዓለም ካለመኖር ወደ መኖር እንዲመጣ ያደረገ ማለት በአብነቱ ያሰበ በቃልነቱ የተናገረ በመንፈሱ ደግሞ ዓለምን የፈጠረ ማለታችን ነው። ለዚህ ነው በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እነሆ በአርአያችን እንደ ምሳሌያችን ሰውን እንፍጠር ብሎ አንድነት ሶስትነት እንዳለ እዚያ ጋር አሳይቶናል።
በኦሪት ዘፍጥረት ምዕራፍ 3 ላይ ደግሞ አዳም ከእኛ እንደ አንዱ ሆነ ይልና እግዚአብሔር ወልድ አዳም ዳግማዊ አዳም ተብሎ እንደሚመጣ ይነግረናል። ኦሪት ዘፍጥረት ምዕራፍ 11 ላይ ደግሞ እንውረድና መጀመሪያ ቋንቋቸውን እንቀይር፣ ከዚያ ሕንፃቸውን እንደርምሰው፣ እንዝራው አለና ሦስትነቱን ገለጠ ይለናል። ትንቢተ ኢሳይያስ 6:6 ላይ ደግሞ ቅዱስ 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 እያሉ ያመሰግናሉ ይልና ሦስትነታቸውን ይገልጣል ማለት ነው። ስለዚህ በአጭሩ ለአንድ እግዚአብሔር አብ ማለት ከወልድና ከመንፈስ ቅዱስ ጋር ለነበረው ለእግዚአብሔር አብ የህላዌ የአነዋወር ስሙ ነው ማለታችን ነው። መንፈስ ቅዱስ ማለት ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር ለነበረው መንፈስ ቅዱስ የህላዌ እና የአነዋወር ስሙ ነው ማለታችን ነው። እግዚአብሔር አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። እግዚአብሔር አብ ለወልድና ለመንፈስ ቅዱስ አስገኛቸው ነው። እግዚአብሔር መንፈስ ቅዱስ ለአብና ለወልድ እስትንፋሳቸው ነው። እግዚአብሔር ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው። ያው ይሴለሱ በአካላት ወይትወአዱ በመለኮት በአካል ሶስት ናቸው፣ በመለኮት አንድ ናቸው። ሰግድ ለአብ ወልድ መንፈስ ቅዱስ አተ ስግደተ፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። የጸሎተ ሃይማኖት የሃይማኖት ጸሎት ማለት ነው። በአንድ እግዚአብሔር አብ እናምናለን። ወነአምን በአሐዱ እነሆ ጸሎተ ሃይማኖት ነአምን በአሐዱ አምላክ፣ በአንድ አምላክ እናምናለን። በኢየሱስ ክርስቶስ ከድንግል ማርያም በተወለደ በወልድ እናምናለን። ዘሰረጸ በአብ በመንፈስ ቅዱስ ከአብ በሰረጸ እናምናለን። ስለዚህ ልጄን ስሙት። ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዎ፣ ውረድ ተወለድ ያልኩት ልጄ እርሱ ነውና ልጄን ስሙት። ማን ነው? እግዚአብሔር አብ። እግዚአብሔር አብ ማለት ቅድመ ዓለም የነበረ ድኅረ ዓለም ያለ ዓለምን አሳልፎ የሚኖር ከአብና ከማነው ከወልድና ከመንፈስ ቅዱስ ጋራ ላለ ለእግዚአብሔር አብ ተጸውዖ ስሙ እግዚአብሔር አብ ይባላል ማለት። እግዚአብሔር መንፈስ ቅዱስ ማለት ከአብና ከወልድ ከመንፈስ ቅዱስ ጋር ለሚኖረው መንፈስ ቅዱስ ተጸውዖ ስሙ ነው። እግዚአብሔር አብ ማለት ከወልድና ከመንፈስ ቅዱስ ጋር ለሚኖረው ለእግዚአብሔር አብ የህላዌና የአነዋወር ስሙ ነው ማለታችን ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ጸጋና በረከት ህብረት በመካከላችን ይደር። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።